ሕያውን ከሙታነ መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህም የለም። አሁን ግን ክርስቶስ ላንቀላፉትም በኩራት ሆኖ ከሙታን ተነስቷል። ነኚህ በወንጌላውያን በታላቁ መጽሐፍ የተጻፉ ስለ ኢየሱስ ክርስቶስ ሞትን ድል አድርጎ ስለመነሳት ነበር። ውድ ቤተሰቦቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ብለናል። በኢትዮጵያና በመላው ዓለም ሆናችሁ ይህንን የትንሣኤ በዓል ለምታከብሩ ውድ ቤተሰቦቻችን በሙሉ ያሰባችሁት የሚሳካበት ድል የምታረጉበት እንደዚሁ መልካሙን ሁሉ የሚገጥማችሁ እንዲሆን ተመኘን። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶም ለዚህ ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቀደም ተከተል እናጋራችኋለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። ለወዳጅ ዘመዶቻችሁ ምኞታችሁን መግለጽ ካሻችሁ በሐሳብ መስጫ ሳጥናችን ላይ ስማቸውን ጠቅሳችሁ ማስፈር ትችላላችሁ። እኛ ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች ስናደርሳችሁ ግን ላይክ ማድረግ እኛን ማበረታታት እንዳይረሳ ብለናል። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን ይዘናል። በአውሮፓም የሳምንቱ መጨረሻ ላይ እንገኛለን። ታላላቅ ጨዋታዎችን እየተመለከትን ነው። በርካታ የደረጃ ለውጥ የተመለከትንበትም ሳምንት ነበረ። ዛሬም በርካታ የደረጃ ለውጥ የሚያስከስቱ ጨዋታዎች ይደረጋሉ በአውሮፓ መድረክ። ትልቆቹን ክለቦች መርጠን እናነሳለን። ኃያላኖቹን ክለቦች በፕሪሚየር ሊግ እንቃኛለን። ከአርሰናል ጋር በተያዘ የአርሰናል የምንጊዜም ታሪካዊ ሽሬ አሰልጣኝ ኢንቪንሲብልን ዋንጫ ያሳኩት ሰው የሚሉን ነገር አለ። አርሰን ቬንገር ስለ አርሰናል ወቅታዊ ሁኔታ የሚሉን ነገር አለ። በተለይም ከኮንትራት ጋር በተያዘ የአርሰናልን የወቅቱን ኮከቦች እናነሳለን። ከዙር ጋርም በተያዘ አርሰናል ቤት ሰፋ ያለ መረጃን ይዘናል። ማንቸስተር ዩናይትድ ቤት ለመጀመሪያ ጊዜ ቋሚ 11 ውስጥ የሚጠበቅ አንድ በጣም ወሳኝ ተጫዋች አለ። ከዛ በተረፈ ግን ዩናይትድን የለቀቁ ተጫዋቾች ውስጥ አብዛኞቹም የተቃራኑ ሐሳቦችን ሲያጋሩ እንሰማለን። አንድ ተጫዋች ግን አሁንም ለዩናይትድ ያለው ክብር ከፍ ያለ ነው። በ30 ሚሊዮን ዩሮ የሚሸጡት ተጫዋቻቸው አሁን በሄደበት ክለብ ደምቆ ይገኛል። ዩናይትድ ቤት ለየት ያሉ መረጃዎች አሉ። ምናልባትም በኢሮፕ ሊጉም ጥሩ አጋጣሚ ሳይገጥማቸው አልቀረም፣ እናነሳዋለን። በቡድን ዜናም ተይዟል። ሊቨርፑል የፕሪሚየር ሊግ ዋንጫን የሚያነሳበት ቀን እየተጠበቀ ነው። ዛሬ ወይንስ ቀጣይ ሳምንት የሚለው ከዙር ጋር በተያያዘ ሊቨርፑል ቤት ተጨማሪ መረጃዎችን እናነሳለን። ቼልሲ አሁን አደጋ ውስጥ ገብቷል። ወደ ቤተሰቦቻችን ለቶፕ 4 በጣም አደገኛው ቦታ ላይ ነው የሚገኘው። ቶፕ 5 እንደሆነ ይታወቃል አውሮፓ ሻምፒዮንስ ሊግ የሚሳተፈው። ቼልሲ ግን አሁን አጣብቂኝ ውስጥ ገብቷል። ኒኮላስ ጃክሰንም የአየር ሁኔታ በጣም አስቸጋሪ እንደሆነ እየተናገረ ይገኛል። ተጨማሪ መረጃ በቼልሲ በኩል እናነሳለን። የኤቨርተን ቡድን ያልታሰበ ሽንፈት ነው ምናልባት በሲቲ የገጠመው ከወቅታዊ ብቃት አንጻር። ነገር ግን ዴቪድ ሞይስ በግላቸው ራሱ 16ኛ ጨዋታውንም ፔፕ ጋርዲዮላ ያልቀናቸውም። ማንቸስተር ሲቲዎች ለ12ኛ ዓመት ከዩናይትድ በላይ ሆነው እንደሚያጠናቅቁ አረጋግጠዋል። ያልተጠበቀ ውጤት ግን በቪላ ፓርክ አስቶን ቪላ ኒካስልን ያሸነፈበት ጨዋታ በጣም የተለየ ነው። በፕሪሚየር ሊጉ በርከት ያሉ ተጨማሪ መረጃዎችን እናነሳለን። በአውሮፓም እጅግ በጣም አነጋጋሪ መረጃዎችን መርጠን ይዘንላችኋል። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም በፕሮግራማችን ይዘት ሳሊያም ስለየክለቦቻችሁ ልታጋሩ እንችላላችሁ። በድጋሚ መልካም የትንሣኤ በዓል እንዲሆንላችሁ ተመኝተን አጠር ያሉ ስፖርታዊ ጥንቅሮቻችንን ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ቅዱስ ጊዮርጊስ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ 3-1 አሸንፈዋል። የፈረሰኞቹን የማሸነፊያ ግቦች ቢኒያም ፍቅሩ 2 እና አብዱ ሳሚዮ ቀሪዋን ግብ አስቆጥሯል። ለወልዋሎ ዓዲግራት ዩኒቨርሲቲ ከሽንፈት ያልታደገች የጨዋታውን ብቸኛ ግባቸውን ቡልቻ ሹራ ነበረ ከመረብ ማሳረፍ የቻለው። ፈረሰኞቹ ያለፉትን 8 ጨዋታ በኋላ እንግዲህ የመጀመሪያ 3 ሙሉ ነጥባቸውን ያሳኩበት ነው። ነጥባቸውንም ወደ 34 አድርሰው በጊዜያዊነት 9ኛ ናቸው። ወልዋሎ ዓዲግራት ዩኒቨርሲቲ እንኳን ስንት ነጥብ ይዞ ይወርዳል ነው እንጂ ግርጌው ላይ ነው ያለው በ11 ነጥቦች። ቀጣይ ሳምንት ረቡዕ አዳማ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ፣ ሐሙስ መቀለ ሰባ እንደርታ ከቅዱስ ጊዮርጊስ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ከዚህ ጨዋታ ቀደም ብሎ የነበረው የወላይታ ዲቻና የሃዲያ ሆሳዕና ጨዋታ በሃዲያ ሆሳዕና 3-1 አሸናፊነት ተጠናቋል። ለሃዲያ ሆሳዕና 3ቱን የማሸነፊያ ግቦች ብሩክ በየነ ባንጃና ደስታ ዋሺሞ ሲያስቆጥሩ ወላይታ ዲቻን ከሽንፈት ያልታደገች የጨዋታውን ብቸኛ ግብ ደግሞ ዘላለም አባተ ነበረ ማስቆጠር የቻለው። ትላንት የነበሩ የኢትዮጵያ ፕሪሚየር ሊግ ሁለቱም ጨዋታዎች 3-1 በሆነ ውጤት ነበር የተጠናቀቁት። የኢትዮጵያ ፕሪሚየር ሊግ ዛሬም ይቀጥላል። ኢትዮጵያ ቡና ከሲዳማ ቡና በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን ሲያደርጉ
ልክ ይህ ጨዋታ እንደተጠናቀቀ ደግሞ አርባ ምንጭ ከተማ ከስሁል ሽረ በተመሳይ ሐዋሳ ዩኒቨርሲቲ ስቴዲየም ላይ ጨዋታቸውን የሚያደርጉ ይሆናሉ። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። መልካም በዓል በድጋሚ ተመኝተን መረጃዎችን እንቀጥል። ኢንተር ማያሚ ከኮሎምቦስ ጋር ጨዋታቸውን አድርገው ነበር። ኢንተር ማያሚዎች 1-0 ጨዋታውን አሸንፈዋል። ግን እጅግ በጣም ፈታኝ ጨዋታ ነበር ለኢንተር ማያሚም ለሊዮኔል አንድሬስ ሜሲም በጣም ፈታኝ ነበር። ሜሲ በጨዋታው አንድ ኢላማውን የጠበቀ ኳስ ሞከረ፣ አንድ ኢላማውን ያልጠበቀ ኳስ ሞከረ። ሁለት ኳስ ተመልሶበታል በተከላካዮች። ሁለት የተሳካ ድሪብል ነበረው። 80% ኳስ የማቀበል ስኬት፣ ሁለት ቁልፍ ኳስ ማቀብሏል። 3 የተሳካ ረጃጅም ኳስ አቀብሏል። 4 የመሬት ላይ ኳሶችን አሸንፏል። በጨዋታው ወደ 7.3 ሬቲንግ ነበር የተሰጠው። ሜሲ ባለባቸው ስቴዲየሞች በሙሉ ተቃራኒ ቡድኖች ስቴዲየማቸው ካፍ እስከ ገደፉ ነው ጢቅ የሚለው። የትላንቱንም ጨዋታ በቲኤፍሲ ስቴዲየም ተገኝቶ የተመለከተው ተመልካች ቁጥር 60614 ነው። ይህም በኮሎምቦስ ክለብ ታሪክ በአንድ ጨዋታ ይህን ያህል ሰው ተገኝቶ አይታወቅም። የሊዮኔል አንድሬስ ሜሲ ተጽዕኖ እጅግ በጣም ከፍ ያለ ነው በአሜሪካ ምድር ላይ። ውድ ቤተሰቦቻችን ምናልባት የሊዮኔል አንድሬስ ሜሲ ወደ አሜሪካ ሜጀር ሊግ ሶከር ከሄደ በኋላ በትልቁ ፈጥሮታል ሊባለው የሚችለው ተጽዕኖ ስቴዲየም የሚገቡ ተመልካቾች ቁጥር ነው። ለየት ያለው ነገር ግን ሊዮኔል አንድሬስ ሜሲ በትላንትናው ጨዋታ ላይ ከጨዋታው መጠናቀቅ በኋላ በቀጥታ ወደ መልበሻ ክፍል ነው ያመራው። ሊዮኔል አንድሬስ ሜሲ ለመጨረሻ ጊዜ እንደዚህ አይነት ድርጊት የፈጸመው ከአታላንታ ዩናይትድ ጋር በተሸነፉበት ጨዋታ ነበረ። በወቅቱ እንደውም መጠነኛ ጉዳትን ማስተናግዶ ነበር እንደዚህ ሲወጣና ምናልባት ጉዳት አስተናግዶ ወይንስ ለተከታታይ ሁለተኛ ጨዋታ እጅግ በጣም ከፍተኛ የሆነ የመሬት አቀማመጥ ላይ ወይም ከባህር ጠለል በላይ እጅግ በጣም ከፍታ ያለው ሜዳ ላይ ለሁለተኛ ጊዜ ጨዋታ ስላደረገ የድካም ስሜት የተጣራ ነገር የለም። መረጃውን ግን ፋብሪዚዮ ሮማኖን ጨምሮ በርከት ያሉ የአሜሪካ ሜጀር ሊግ ሶከርን በቀጥታ የሚያስተላልፉ ጣቢያዎችም ጉዳዩ አነጋጋሪ ሲሉ በፊት ገጻቸው ይዘውት ወጥተዋል። በጣሊያን ሴሪ 33ኛ ሳምንት መርሃ ግብር ናፖሊ ከሞንዛ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት አሸንፈዋል። የናፖሊን ብቸኛ የማሸነፊያ ግብ የቀድሞ ዩናይትድ ተጫዋች የአካዳሚ ፍሬ ስኮት ማክቶሚኔ ነው ከመረብ በማሳረፍ የቻለው። ናፖሊ ማሸነፉን ተከትሎ ነጥቡን ከሊጉ መሪ ኢንተር ሚላን እኩል 71 ማድረስ ችሏል። በእርግጥ ኢንተር ሚላን ቀሪ ጨዋታ አለው። ስኮትላንድ የመሃል ሜዳ ተጫዋች ስኮት ማክቶሚኔ በዚህ ዓመት ለናፖሊ 9ኛ ግቡን ነው ከመረብ በማሳረፍ የቻለው። የሊግ ደረጃ ካየን ናፖሊ በግብ ክፍያ ተበልጦ ሁለተኛ ነው በ71 ነጥብ። ሞንዛ 15 ነጥብ ላይ ቆሟል። ቀጣይ ሳምንት እሁድ ናፖሊ ከቶሪኒዮ እንደዚሁም ዩቬንቱስ ከሞንዛ ጋር ጨዋታቸውን እንደዚሁ የሚያደርግ ይሆናል። በጣሊያን ሴሪኤ አጠቃላይ ያስቆጠራቸው ግብ ብዛት ስኮት ማክቶሚኔ 9 ደርሷል። 30 ሚሊዮን ዩሮ ብቻ የወጣበት ነው ወደ ቤተሰቦቻችን። በአጠቃላይ ደግሞ ለናፖሊ በዚህ ሲዝን 10ኛ ግቡን ማስቆጠር ችሏል። በአንድ ሲዝን በርካታ ግብ ያስቆጠረበትም ሲዝን ሆኖ ለስኮት ማክቶሚኔ ምናልባት ማንቸስተር ዩናይትዶች ከለቀቋቸው ተጫዋቾች ውስጥ በትልቁ ሊያስወቅሳቸው ከሚችል ውስጥ አንደኛው ይህ ይመስላል። በተለይም ከግብ ጋር ያለው ቁርኝት በጣም አስደናቂ የሚባል ነው። ሌላኛው ጨዋታ በሮማና በሄላስ ቬሮና መካከል የነበረ ጨዋታ ነው። ጨዋታው በሮማ 1-0 አሸናፊነት ተጠናቋል። ብቸኛዋን የማሸነፊያ ግቦች ሾሞር ዶቭ ነበረ 4ኛው ደቂቃ ላይ ለሮማ ማስቆጠር ችሎ የነበረው። ሌላኛው ጨዋታ ኮሞ ከሊስ ያረጉት ጨዋታ ነበረ። ኮሞ ከሜዳ ውጭ ሄዶ 3-0 በሆነ ውጤት አሸንፈዋል። ዲያኦ 33ኛውና 91ኛው ደቂቃ ላይ እንደዚሁም ግላንዴንግ 84ኛው ደቂቃ ላይ ሶስቱን የኮሞ የማሸነፊያ ግቦች አስቆጥረዋል። እጅግ በጣም አስደናቂ የሚባል ጉዞ ላይ ይገኛል። ኮሞ ስፖርት ግን በተለይም ሴስክ ፋብሬጋስ በሚቀጥለው የውድድር ዓመት ለትልቅ ቡድን እንዲታጭ ያደረገውንም አይነት ድል እያስመዘገበ ነው። ቡድኑ በመጣበትም ዓመት በሴሪኤ የሚቆይ ይመስላል። ናፖሊ ሞንዛን እንደዚሁ በተመሳይ 1-0፣ ኮሞ ሊሴን 3-0፣ እንደዚሁም ሮማ ሄላስ ቬሮናን 1-0 ያሸነፉበት ዕለተ ቅዳሜ የነበሩ የጣሊያን ሴሪኤ መርሃ ግብሮች ነበሩ። በስፔን ላሊጋ የአትሌቲኮ ማድሪድ ጉዞ ስጋት ውስጥ የሚገባ ሆኗል። ምክንያቱም ደግሞ ከመሪዎቹ ጋር ያለው ነጥብ ልዩነት በጣም እየሰፋበት ነው። እጅግ በጣም ውድ 3 ነጥብ ነው የጣሉት። ማንም አልጠበቀም በላስ ፓልማስ ይሸነፋል ብሎ፣ ግን የማሸነፊያው ግብ ራሱ የተቆጠረችው 95ኛው ደቂቃ ነው። ለላስ ፓልማስ ሙኖስ
95ኛው ደቂቃ ላይ ባስቆጠራት ግብ አትሌቲኮ ማድሪድን 1-0 አሸንፎ የአትሌቲኮ ማድሪድን የዋንጫ ጉዞ ያበቃ እንዲመስል አድርጎታል። የላሊጋው መሪ ባርሴሎና 4-3 ብዙ ድራማ በነበረው ምናልባት የምሽት የስፖርት መረጃችንን ለተከታተላችሁ በተወሰነ መንገድ መረጃውን አድርሰናችሁ ነበር። ባርሴሎና በተአምራዊ መንገድ ነው ጨዋታውን ማሸነፍ የቻለው። ባርሴሎና 4-3 ሴልታ ቪጎን ሲያሸንፍ 3-1 ይመራ ነበረ ባርሴሎና። ከዛ በኋላ ነው እንግዲህ 3 ጎሎችን አስቆጥረው ያሸነፉት። ለማንኛውም የማሸነፊያ ግቦቹን ራፊኒያ አንድ በጨዋታ አንድ በፍጹም ቅጣት ምት፣ ፌራን ቶሬዝ እና ዳኒ ኦልሞ አስቆጥረዋል። ለሴልታ ቪጎ ኢግሊያሲስ 3ቱንም ግቦች አስቆጥሮ ሃትሪክ መስራት ችሏል። በጨዋታው ፖላንድ የፊቶሰር ተጫዋች ተጎድቷል፣ እንመለስበታለን ይሄን መረጃ። ራፊኒያን በውድድር ዘመኑ 15ኛ የላሊጋ ግቡን አስቆጠረ። ባርሴሎና ከ3-1 መመራት ተነሱ ድል ያደረገበት ካምባክ ደግሞ እጅግ በጣም የተለየ ነውና በርካቶች በቤርናቡ የጠበቅነውን ካምባክ ትላንት በሊዩስ ካምፓና ስቴዲየም ባርሴሎና ባለፈው የሳምንቱ አጋማሽ ደግሞ ማንቸስተር ዩናይትድ በኦልድ ትራፎርድ አሳዩን እያሉት ነበረ። ከዚህም ጨዋታ በኋላ ባርሴሎና በ73 ነጥቦች አሁንም ላሊጋውን መምራቱን ቀጥሏል። ረቡዕ ሴልታ ቪጎ ከቪላሪያል፣ ባርሴሎና ከማሎርካ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ላሚን ያማል ረፍት ተሰጥቶት ነበር በ2005 ለመጀመሪያ ጊዜ ነው፣ ግን ተቀይሮ ከገባ በኋላ በተለይም ሶስተኛውን አቻ የምታደርገውን የራፊኒያን ግብ አሲስት ያደረገው እሱ ነበረ በድንቅ ሁኔታ። በአጠቃላይ የዚህ ውድድር ዓመቱን አሲስት ብዛትም 18 አደረሰ። በትላንትናው ጨዋታ ላይ ተቀይሮ በመግባት ግብ ያስቆጠረውና ፔናልቲ ያስገኘው ዳኒ ኦልሞ ከጨዋታው መጠናቀቅ በኋላ አሰልጣኛችን የነገረኝ ብቸኛው ነገር ራሴን እንደሆነና በመስመሮች መሃል እንድጫወት ነው። ከተቀሩት የመሃል ተጫዋቾች ጋር በሚገባ ተገናኝቻለሁ። ይህ በተፈጥሮም የሚመጣ ነገር ነው፣ የአሰልጣኙም ታክቲክ ነበር ብሏል። እውነት ለመናገር ግን ዳኒ ኦልሞ ላስቆጠረው ግብ ምንም ጥያቄ የለውም፣ ቆንጆ አጨራረስ ነው። ግን ራፊኒያ ትልቁን ምስጋና ሊወስድ ይገባል። ኳሱን አሲስት ያደረገበት መንገድ የላስ ፓልማስ ተጫዋቾችን በአንድ ኳስ ንክኪን የቀነሳቸውና ከግብ ጠባቂው ጋር አንድ ለአንድ እንዲገናኝ ያደረገበት መንገድ በጣም የተለየ ነበር። ራፊኒያ ሮቤርት ሌዋንዶስኪ ያጋጠመው ጉዳት ለ3 ሳምንት በላይ ከሜዳ እንደሚያረቀው ተረጋግጧል። ያ ማለት ውድ ቤተሰቦቻችን ኮፓ ዴላሬ ፍጻሜ ጨዋታ ኤል ክላሲኮ ያመልጠዋል። የሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ከኢንተር ሚላን ጋር የሚደረገው ያመልጠዋል። በእርግጥ እንደዚህ አይነት ልምድ ያለውን ተጫዋች ማጣት ለባርሴሎና እጅግ በጣም ጉዳት ሊሆን ይችላል። በእርግጥ እና ፌራን ቶሬዝ በጨዋታው ላይ እንግዲህ ጥሩ እንቅስቃሴ የሚያደርጉ ግብም ሲያስቆጥሩ ነበርና በእነሱ መተካት ይቻላል። ግን ሮቤርት ሌዋንዶስኪን ማጣት በራሱ በዚህ ሰዓት ጥሩ የሚባለው ዜና አይደለም። የባርሴሎና ግብ ጠባቂ ሼዝኒ ባለፉት 2 ጨዋታ ወይም ደግሞ በጣት የሚቆጠሩ ቀናቶች መካከል 2 ሃትሪኮችን አስተናግዷል። በቦሩሲያ ዶርትመንድ ጨዋታ ሴሪዮ ጊራሲ ሃትሪክ ሰራበት። ትላንትና ደግሞ በሴልታ ቪጎ ኢግሊያሲስ ሃትሪክ ሰራበትና እንደውም ወደ 9.6 ነው ሬቲንግ የተሰጠው። በተለይም ሶስተኛዋን ሃትሪክ የሰራበትን ግብ ያስቆጠረበት መንገድ እጅግ በጣም ቆንጆ የምትባል ግብ ነበረች። ባርሴሎና ባለፉት 26 ጨዋታ ውስጥ የገጠመው አንድ ሽንፈት፣ እሱም በቦሩሲያ ዶርትመንድ የተሸነፈው ጨዋታ ብቻ ነው። ወደ ላሊጋና በስፔን ላሊጋ ብቻ ባረጋቸው ወይም በውስጥ ሊጎች ባረጋቸው ጨዋታዎች ግን 2025 ከገባ በኋላ አንድም ሽንፈት አልቀመሰም። ራፊኒያ ለዋንጫ እየታገልን ነው፣ ለሁሉም ነገር እየታገልን ነው። ሜዳ ውስጥ ምንም ይፈጠር ምንም፣ ዋናው ማሸነፋችንና እጅ ያለመስጠታችን ነው። አሰልጣኙ ረፍት ሰዓት ላይ ራስን ሁን ካንተ ብዙ የምጠብቀው ነገር አለ ብሎ ነበር ብሏል። ቢያንስ ጨዋታው ላይ አቻ የምታደርገውን ግብና ፍጹም ቅጣት ምቱን ባለቀ ደቂቃ ኃላፊነት ወስዶ ያስቆጠረው እሱ ነበረ። ከፍጹም ቅጣት ምቱም ጋር በተያያዘ ሐሳቡን አጋርቷል። ለባርሴሎና ልብሱን ለብሰ ወይም መለያውን ለብሰ ስትጫወት እንደዚህ አይነት ኃላፊነቶችንም ለመውሰድ ጭምር ነው ብሏል። በጨዋታው ላይ በአጠቃላይ 60ኛ የግብ አስተዋጽኦ ላይ ደረሰው። ውድ ቤተሰቦቻችን ለብራዚል ብሔራዊ ቡድንና ለባርሴሎና 35 ግብ 25 አሲስት ለባርሴሎናና ለሴሌሳዎቹ ወይም ለብራዚል ብሔራዊ ቡድን ማበረከት ችሏል። አስደናቂ ውድድር ዓመትን እያሳለፈ ይገኛል። የራፊኒያ ብቃት ይህ ብቻ አይደለም። ውድ ቤተሰቦቻችን ራፊኒያ ለመጀመሪያ ጊዜ ባርሴሎናን ሜሲ፣ ሱዋሬዝ፣ ኔይማር ከለቀቁ በኋላ 50 የግብ አስተዋጽኦ በላሊጋ ያበረከተላቸው ተጫዋች ሆኗል። ይህ እጅግ በጣም አስደናቂ የሚባለው ቁጥሩ ነው። ለባርሴሎና ማበረከት ችሏል 50 የግብ አስተዋጽኦችን። ይህ ሌላ በጣም አስደናቂ ቁጥር ነው። ግቧ ከተቆጠረች በኋላ ፌራን ቶሬዝ በቃለ መጠይቅ ላይ አንድ ሐሳብ አጋርቶ ነበረ። ጎሏ ስትቆጠር የሮጥኩትን ያህል ሩጫ
እንዳጠቃላይ እንደሜዳው ላይ አሮጥኩትን በጨዋታ ወቅትና ደስታዬን መቆጣጠር አልቻልኩም ነበር ብሏል። ይህን ጨዋታ ባርሴሎና ውጤቱን ይቀለብሳል ብሎ ማንም ለመጠበቅ በጣም የሚቸገርበት አጋጣሚ ነበር፣ ግን ባርሴሎናዎች ያደርገውታል። ሌሎችም ጨዋታዎች ነበሩ። ሪዮ ቫይካኖ ከቫሌንሺያ ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቀቀ። ማሎርካ ከሌጋኒስ 0-0 በሆናቸው ውጤት ተጠናቀቀ። ውጤቱን ተከትሎ ባርሴሎና በ73 ነጥቦች የስፔን ላሊጋን ይመራል። ሪያል ማድሪድ ዛሬ ጨዋታውን ያደርጋል፣ በ66 ነጥብ ይከተላል። አትሌቲኮ ማድሪድ በ63 ነጥብ ሶስተኛ ነው። አትሌቲኮ ቢልባኦ በ57 ነጥብ አራተኛ፣ ቪላሪያል በ51 ነጥብ አምስተኛ ነው። ዘንድሮ በላሊጋውም 5 ክለቦች ለአውሮፓ ሻምፒዮንስ ሊግ በቀጥታ እንደሚሳተፉ ይታወቃል። ለኢሮፕ ሊግ ሪያል ቤቲስ በ48 ስድስተኛ፣ ማሎርካ በ44 ነጥብ ሰባተኛ ደረጃ ላይ መቀመጥ ችሏል። ምናልባት ቪላሪያል 2 ቀሪ ጨዋታ ስላለው የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ ከሪያል ቤቲስም ከማሎርካም የተሻለ ነው። ሴልታ ቪጎ ለኮንፈረንስ ሊግ 8ኛ ደረጃ በ43 ነጥብ ላይ መቀመጥ ችሏል። በጀርመን ቡንደስሊጋ 30ኛ ሳምንት መርሃ ግብር ባየር ሙኒክ ሄደንሄምን 4-0 በሆነ ውጤት አሸንፏል። የባየር ሙኒክን የማሸነፊያ ግቦች ሃሪ ኬን፣ ኮራንድ ላይመር፣ ኪንግስሊ ኮማን እና ኪሚች ማስቆጠር ችለዋል። ሃሪ ኬን በውድድር ዘመኑ 24ኛ የቡንደስሊጋ ግቡን ነው ከመረብ ያሳረፈው። ባየር ሙኒክ በ72 ነጥብ ቡንደስሊጋውን ይመራል። 2 ጨዋታዎችን ድል ካደረገ የ2024-25 የቡንደስሊጋ ባለክብር መሆኑን ያረጋግጣል። ሃይደንሄም በ22 ነጥብ 16ኛ ነው። ቀጣይ ሳምንት አርብ ስቱትጋርት ከሄደንሄም፣ ቅዳሜ ባየር ሙንችን ከሜንዝ እንደዚሁ ጨዋታቸውን ያደርጋሉ። ለተመልካች ግን ፍጹም አዝናኝ የነበረው ጨዋታ ዩኒየን በርሊን ከስቱትጋርት ያደረጉት ጨዋታ ነው። የመጀመሪያ 45 8 ግብ ተመለከትንበት ውድ ቤተሰቦቻችን። ሁለተኛው 45 ምንም ግብ አላየንበትም። ጨዋታው በግብ ደረጃ መቆጠር የጀመሩት ገና በ19ኛው ደቂቃ ላይ ገና በ5ኛው ደቂቃ ላይ ኢሊስ አስቆጥሮ 1-0 ዩኒየን በርሊን መምራት ጀመረ። ከዛ በኋላ 19ኛው ደቂቃ ላይ ሊየቲ ግብ አስቆጥሮ ለዩኒየን በርሊን 2-0 ማድረግ ችለው ነበረ። በኋላም ላይ ኡንዳቭና ሚሊቶ 23ኛውና 29ኛው ደቂቃ ላይ አቻ አደረጓቸው። ከዛ በኋላ 39ኛው ደቂቃ ላይ ኳርፊልድ ዩኒየን በርሊንን 3-2 እንዲመሩ አደረገ። 43ኛው ደቂቃ ላይ ቻቦት ለዩኒየን በርሊን ያቻነቷን ግብ አስቆጠረ። ከዛ በኋላ እንደገና ፍሩች 46ኛው ደቂቃ ላይ አልቢትሩ በጨመሩት ደቂቃ ማለት ነው 45ኛው ደቂቃ ተጠናቆ ስቱትጋርትን 4-3 እንዲመሩ አድርጓቸው ነበረ። በኋላም ላይ የመክፈቻዋን ግብ ያስቆጠረው ኢሊሽ አልቢትሩ በጨመሩት 6ኛው ደቂቃ በድምሩ ወደ 50ኛው ደቂቃ ከረፍት በፊት በአልቢትሩ ጭማሪ ደቂቃ ላይ አስቆጥሮ ጨዋታው 4-4 ከረፍት በኋላ ግን አንድም ግብ አላየነበትም። ከረፍት በፊት ግን ደማቅ ጨዋታ ነበር ወደ ቤተሰቦቻችን በግብ የተንበሸበሸ። በጀርመን ቡንደስሊጋ ሌሎችም በርከት ያሉ ጨዋታዎች ነበሩ። ፍራይቡርግ ሆፈንሄምን 3-2፣ ሜንዝ ከወልቭስበርግ 2-2፣ አርቢ ሌፕዚግ ከሆልስቲን ኪል 1-1፣ ወርደር ብሬመን ቦከምን 1-0 ያሸነፈበት ጨዋታ በቡንደስሊጋ ወደ ተቀዳሚ የነበሩ ጨዋታዎች ናቸው። ቡንደስሊጋው እነኚህን ጨዋታዎች ካስተናገደ በኋላ ባየር ሙኒክ በ72 ነጥቦች አሁን መሪነቱን አስጠብቋል። ባየር ሌቨርኩሰን አንድ ቀሪ ጨዋታ አለው፣ ግን የዋንጫው ጉዞ አሁን ሞር በባየር ሙኒክ እጅ ነው የሚወሰነው። በ63 ነጥቦች ይከተላል። አይንትራክ ፍራንክፈርት በ51 ነጥቦች ሶስተኛ፣ አርቢ ሌፕዚግ በ49 ነጥብ አራተኛ፣ ፍራይቡርግ በ48 ነጥብ አምስተኛ፣ ሜንዝ በ47 ነጥብ ስድስተኛ ደረጃ ላይ መቀመጥ ችለዋል። ፓሪስ ሰን ዠርሜን የፍራንስ ሊግ ሻምፒዮን ቢሆንም ያለመሸነፍ ጉዞን ግን አስቀጥሏል። ትላንትና ፓሪስ ሰን ዠርሜን ሊሃቨርን 2-1 በሆነ ውጤት አሸንፏል። ልማደኛው ዲዛይር ዱዊ በ8ኛው ደቂቃ ላይ መሪ ያደረጋቸው። ጎንካሎ ራሞስ 50ኛው ደቂቃ ላይ ሁለተኛዋን ግብ አከለ። ለሊሃቨር እሱን እማር ነበረ 60ኛው ደቂቃ ላይ ግብ ማስቆጠር ችሎ የነበረው። ጨዋታው በዛው 2-1 በፓሪስ ሰን ዠርሜን አሸናፊነት ተጠናቀቀ። የ19 ዓመቱ የፓሪስ ሰን ዠርሜን የክንፍ መስመር አጥቂ ዲዛይር ዱዊ ግን ገና ካሁኑ የበርካቶችን ቀልብ መሳብ የቻለ በዛ ላይ ደግሞ የሚያስቆጥራቸው ግቦች እጅግ በጣም አስደናቂ የሚባሉ ናቸው። የ19 ዓመቱ የክንፍ ተጫዋች በአጠቃላይ በዘንድሮው የውድድር ዘመን ለፓሪስ ሰን ዠርሜን 25ኛ ቀጥተኛ የግብ አስተዋጽኦ ወይም 25ኛ ግብ ሲደመር አሲስቱን ማስመዝገብ ችሏል። ይህ ተጫዋች የበርካታ የአውሮፓ ክለቦችን ቀልብ ሲስብ በፕሪሚየር ሊጉ በተለይም እንደ ማንቸስተር ሲቲ ያሉ ክለቦች የተጫዋቹ ፈላጊ ሆኖ ብቅ ማለታቸው የሚታወስ ነው። ሌላው በፍራንስ ሊግ ማርሴይ በጣም ወሳኝ ጨዋታ ነበረው። በርካታ ግቦችንም አስቆጥሯል። ሞንትሪፔሌን 5-1 በሆነ ውጤት ነው ማሸነፍ የቻለው።
ሜሰን ግሪንውድ 2 ግቦችን አስቆጥሯል። ሜሎ ቢሊ 1 ግብ በራሱ መረብ ላይ አስቆጥሮላቸዋል። ሮና ራቢዮ ቀሪዎቹን ግብ ለማርሴ አስቆጥሯል። ሞንትሪፔሌ ከሽንፈት ያልታደገች ብቸኛዋን ግብ ማንሲያር ነበረ ማስቆጠር ችሎ የነበረው 83ኛው ደቂቃ ላይ። የማርሴ ድል በፍራንስ ሊጋ ሁለተኛ ደረጃነታቸውን እንዲያስጠብቁ ያደረጋቸው ነው። በአጠቃላይ ትላንት ከነበሩ ጨዋታዎች ውስጥ ስትራስቡርግ ከሞናኮ 0-0 የተለያዩበትም ጨዋታ እንደዚሁ ተጠቃሽ ነው። በጨዋታው ላይ ምናልባትም አንድ ሰው ሊነሳ ይችላል። ፔትሮቪች ንብረትነቱ የቼልሲ ነው፣ በውሰት ለህት ክለብ ተሰጥቶ ይገኛል። 10ኛ ክሊንሺቱን መስጠበቅ ችሏል። ቼልሲዎች ምናልባት ዳግም ወደ ቡድናቸው አምጥተው ግብ ጠባቂ ሊያደርጉት የሚገባ አይነት ፐርፎርማንስን እያሳየ ይገኛል በስትራስቡርግ። ከውጤቶቹ በኋላ ፓሪስ ሰን ዠርሜን ባለ ክብሩ 77 ነጥቦችን ይዞ አሁንም ያለመሸነፍ ጉዞን አስቀጥሏል። ኦሎምፒክ ማርሴይ በ55 ነጥብ ሁለተኛ፣ ሞናኮ በ54 ነጥብ ሶስተኛ፣ ኦሎምፒክ ሊዮን በ51 ነጥብ አራተኛ ነው። ስትራስቡርግ በ51 ነጥብ በግብ ክፍያ ተበልጦም አምስተኛ፣ ሊል በ50 ነጥብ ስድስተኛ ደረጃ ላይ መቀመጥ ችሏል። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ በውድድር ዓመቱ መጨረሻ ከሪያል ማድሪድ ጋር እንደሚለያዩ አትሌቲክ አረጋግጧል። ሪያል ማድሪድ በቀጣይም አሰልጣኝ ዣቪ አሎንሶን በኃላፊነት ይሾማል የሚለው መረጃ እንዳለ ሆኖ ማለት ነው። አሰልጣኝ ካርሎ አንቸሎቲ በቀጣይ የቀረበላቸውን የብራዚል ብሔራዊ ቡድን ስራ መቀበል ይፈልጉ ይሆን እንዴ የሚለው ነገር ባይጣራም፣ ነገር ግን ስማቸው አሁን ለብራዚል በጣም የቀረበ ሆኗል። አሰልጣኝ ካርሎ አንቸሎቲ ሪያል ማድሪድን በዓለም ክለቦች ዋንጫ ውድድር መምራት አለመምራታቸውም አልታወቀም ተብሏል። በአሰልጣኝ ካርሎ አንቸሎቲ በውድድር ዘመኑ መጨረሻ በይፋ ከሪያል ማድሪድ ጋር ይለያያሉ ተብሎ ሲጠበቅ ታዲያ ሪያል ማድሪዶች ካርሎ አንቸሎቲን ከአሰልጣኝነት ይልቅ በሌሎች ሚና እንዲቆዩ ጥያቄ አቀርበውላቸው ነበረ። ካርሎ አንቸሎቲ በሪያል ማድሪድ ከአሰልጣኝነት ውጪ በሌላ ሚና እንዲቆዩ ተጠይቀው የነበረ ቢሆንም ካርሎ አንቸሎቲ ጥያቄውን ለመቀበል ፈቃደኛ ለመሆናቸው ሲነገር ምርጫቸው የብራዚል ብሔራዊ ቡድን ሊሆን እንደሚችልም እንደ ማረጋገጫ ተወስዷል እና ካርሎ አንቸሎቲ ካርሊቶ በቀጣይ ምናልባትም 2026 የዓለም ዋንጫ ሴሊሳዎቹን እየመሩ ልንመለከታቸው እንችላለን። ወሳኙን ጨዋታ ከአትሌቲኮ ቢልባኦ ጋር ሲያደርጉ የአትሌቲኮ ቢልባኦ ቁልፉ ተጫዋች በጉዳት ምክንያት አይገኝም። በዚህ ጨዋታ ላይ ኒኮ ዊሊያምስ ጉዳት አስተናግዷል ወደ ቤተሰቦቻችን፣ ስለዚህ በዚህ ጨዋታ ላይ እንደማይገኝ ተረጋግጧል። በቡድን ውስጥ መረጋጋት ሲጠፋ በተለይም ደጋፊዎች ክለቡን ለቀው ሂዱልን ካሉት ተጫዋቾች ውስጥ የቪኒሺየስ ጁኒየር ስም መካተቱን ነግረናችሁ በርካቶች ምናልባት በብቃት ደረጃ ሳይሆን እንደውም አንድ አድማጫችን የቪኒሺየስ ጁኒየር ስንብት ሊሆን የሚችለው የብቃት ጉዳይ ሳይሆን የዲሲፕሊን ችግር ነው፣ ጸባይ ስለሌለው ምናልባትም በዛ ሊሆን ይችላል የሚል የግል መልካታውን አጋርቶ ነበረ። ለማንኛውም ከሳውዲ ክለቦች አካባቢ አሁንም ረብጣ ብሮች አሉ። እንደውም እንደ አልናስር ያለ ክለብ ይህን ተጫዋች ብቻ ሳይሆን ሞይሰስ ካይሴዶን ከአርሰናል ማጋሌሽን ከሪያል ማድሪድ ቪኒሺየስ ጁኒየርን በስፋት እየቃኙ ነውና የቪኒሺየስ ጁኒየር ስም ዳግም ከሳውዲ አረቢያ ክለቦች ጋር መስማት ጀምረናል። ሪያል ማድሪድ ከአትሌቲኮ ቢልባኦ ምሽት 4 ሰዓት ዛሬ የሚደረግ ጨዋታ ነው፣ እንድትከታተሉት ጋብዘናችኋል። ተጨማሪ ጨዋታዎች ሪያል ቫያዶሊድ ከኦሳሱና፣ ቪላሪያል ከሪያል ሶሴዳድ እና ሴቪያ ከዲፖርቲቮ አላቬስ ዛሬ እንደዚሁ በላሊጋ የሚጠበቁ መርሃ ግብሮች ናቸው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። በእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎችን ለተቀዳሚ ተመለከተን። በ33ኛ ሳምንት ለንደን ስቴዲየም ዌስትሃም ዩናይትድ ከሳውዝሃምፕተን ያደረጉት ጨዋታ ደግሞ ተጠቃሽ ነው። ከሱ ጨዋታ እንጀምር። ዌስትሃም ዩናይትድ ከሳውዝሃምፕተን ጨዋታቸውን 1-1 በሆናቸው ውጤት አጠናቀዋል። ግብ በማስቆጠር ረገድ ዌስትሃም ዩናይትድ በጀረድ ቦውን የ47ኛ ደቂቃ ግብ ይመሩ ነበር። ኒኮላስ ፍሉርግ ነበር አሲስት ያደረገለት። እችን ግብ ግን ማስጠበቅ አልቻሉም። ሳውዝሃምፕተን መውረዳቸውንም አረጋግጠው 93ኛው ደቂቃ ላይ እጉቹኳ ባስቆጠራት ግብ ቢያንስ ከጨዋታው 1 ነጥብ አግኝተው መጥፎን ስንብት ከፕሪሚየር ሊጉ ላለመውረድ እንግዲህ በመጥፎ መንገድ ላለመውረድ አሁንም ጥረታቸውን ቀጥለዋል። ኒኮላስ ፍሉርግ ሁለተኛ ግብ 68ኛው ደቂቃ ላይ ቢያስቆጥርም በቫር ተሽሮበት ነበረ። ሌላኛው ሴልኸርስት ፓርክ ስቴዲየም ላይ ነበረው የክሪስታል ፓላስ እና የበርንማውዝ ጨዋታ ነበረ።
በዚህ ጨዋታ ላይ ለየት ያለው ክስተት የተጫዋች ቁምጣ የመውለቅ ሂደት ነበር። ወደ ቤተሰቦቻችን በተለይም የክሪስታል ፓላስ እና በበርንማውዝ ጨዋታ ጀስቲን ክላይቨርት የፓላሱን የሳረን ቁምጣ በማውለቁ ቢጫ ካርድ ተመልክቶ ነበር። ለረጅም ደቂቃ ተጫዋቹ ምርቃኑን ቆሞ ነበር። ያው በምስል ማጋራት ስለማንችል ነው እንጂ ብናጋራችሁ ትንሽ ፈገግ የሚያደርግ ድርጊት ነው ጀስቲን ክላይቨርት በሳር ላይ ፈጸመበት። አልቢትሩም ለድርጊቱ በጨዋታው ወቅት ቢጫ ካርድ ሰጥተውት ነበር። በርንማውዝ በኩል ግን ቢያንስ 1 ነጥብ ከፓላስ ጨዋታ እንዲያገኙ ያደርጓቸዋል። ጨዋታው 0-0 መጠናቀቁን ተከትሎ በርንማውዞች 49 ነጥብ ላይ ደረሱ ከአቻው በኋላ። በእንግሊዝ ፕሪሚየር ሊግ ታሪክ በውድድሩ ሲወዳደሩ ይህ በታሪክ ከፍተኛ ውጤታቸው ነው። 49 ነጥብ ባለፈው ዓመት 48 ነጥብ ይዘው 12ኛ ሆነው ጨርሰዋል። ዘንድሮ ገና ፕሪሚየር ሊግ አልተጠናቀቀም፣ ስንት ይዘው ጨርሳሉ የሚለው በርንማውዝ በአጠቃላይ በአንዲ ኢራኦላ ስር እየተመሩ አስደናቂ ጉዟቸውን ሲቀጥሉ ከባለፈው ውድድር ዓመት ነጥብ የተሻለ መሆናቸው ደግሞ አሰልጣኙ ምናልባትም በቶትናም ሆትስፐርስ አሁንም በጥብቅ እንዲታዩ ያደረገ አይነት ብቃትን እያሳዩ ይገኛሉ። ሌላኛው ለተመልካች አዝናኝ የነበረው የብሬንትፎርድ እና የብራይተን ኤንድ ሆቭ አልቢዮን ጨዋታ ነበረ። ብሬንትፎርድ ወደ ድል መጥተዋል። 4-2 በሆነ ውጤት አሸንፈዋል። በጨዋታው ላይ ብሪያን ምቤሞ 9ኛው ደቂቃ ላይ መሪ ያደረጋቸው። አልቢትሩ በጨመሩት 3 ደቂቃ ከረፍት በፊት ዳኒ ዌልቤክ 48ኛው ደቂቃ ላይ አስቆጥሮ ረፍት ወጡ። ከረፍት ሲመለሱ በጨዋታው 48ኛው ደቂቃ ላይ ብሪያን ምቤሞ ግብ አስቆጠረ። ከዛ ዮዋን ዊሳ 58ኛው ደቂቃ ላይ 3-1 አረጋቸው። ካውሮሚቱማ 81ኛው ደቂቃ ላይ ወደ ጨዋታ የሚመለሱ ያደረጋቸውን ግብ ለብራይተን አስቆጥሮ 3-2 ሆኖ ነበር ጨዋታው። በኋላም ላይ ግን ኖርጋርድ 95ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው በብሬንትፎርድ 4-2 አሸናፊነት ተጠናቀቀ። ብሬንትፎርድ 2025 ከገባ በኋላ ለመጀመሪያ ጊዜ በሜዳቸው ድል አድርገዋል። ወደ ቤተሰቦቻችን በ2025 በሜዳቸውና በደጋፊያቸው ፊት ከቼልሲ ጋር 0-0 የወጡበት ጨዋታና ከሲቲ ጋር 2-2 የወጡበት ጨዋታ እንዲሁም ከኤቨርተን ጋር 1-1 የወጡበት ጨዋታ አቻ ወጥተው 1 ነጥብ ያገኙበት ነው። ከዛ ውጪ በአስቶን ቪላም ተሸንፈዋል። በሊቨርፑል፣ በቶትናም፣ በአርሰናል ሽንፈት ገጥሟቸው ነበረ። አሁን ግን ብራይተን ኤንድ ሆቭ አልቢዮንን አሸንፈው ድፍን 3 ነጥብ አገኙ። ብሪያን ምቤሞ እና ዩኑስ ዊሳ በትላንቱም ጨዋታ ግብ አስቆጠሩ። ምቤሞ በአጠቃላይ ለብሬንትፎርድ በሁሉም መድረክ 25ኛ የግብ አስተዋጽኦ ነው በ37 ጨዋታ። ዊሳ በዚህ ውድድር ዓመት ለብሬንትፎርድ 21ኛ ግቡ ነው በ34 ጨዋታ። ይህም ውድ ቤተሰቦቻችን ሁለቱ በድምሩ 34 ግቦች ላይ መሳተፍ ችሏል። ከሙሐመድ ሳላህና ከሳዲዮ ማኔ በሊቨርፑል አንድ ላይ ይሄንን ቁጥር ካስመዘገቡ በኋላ የመጀመሪያዎቹ አፍሪካዊ ተጫዋች መሆን ችለዋል። እጅግ በጣም አስደናቂ የሚባል ጥምረትም ነው በብሬንትፎርድ ቤት ሁለቱ እያሳዩ ነው የሚገኙት። በእንግሊዝ ፕሪሚየር ሊግ ምናልባት ያልተጠበቀ ውጤት የተመለከትነው ቪላ ፓርክ ላይ ነበረ። አስቶን ቪላ ኒውካስል ዩናይትድን 4-1 በሆነ ውጤት ያሸነፈው ወደ ቤተሰቦቻችን። ምናልባት የአስቶን ቪላ ማሸነፍ በላይ በዚህን ያክል ግብ ልዩነት መጠናቀቁን በጣም አስገራሚ ነበረ። ባለፈው ሳምንት ፓላስ ላይ 5 ግብ ያስቆጠረው ነው ኒውካስል ዩናይትድ። በጨዋታው ላይ ለአስቶን ቪላ ኦሌ ዋትኪንስ 1ኛው ደቂቃ ላይ ቺን ግብ እናነሳታለን። ከዛ በኋላ 18ኛው ደቂቃ ላይ ሻራቻ አድርጎ ነበረ ኒውካስልን። በኋላም ላይ ከረፍት መልስ ኢያን ማትሰን 64ኛው፣ ዳን በርን በራሱ ግብ ላይ 73ኛው፣ ኦናና 75ኛው ደቂቃ ላይ ለአስቶን ቪላ 4ቱን የማሸነፊያ ግቦች ከመረብ ማሳረፍ ችለዋል። አስቶን ቪላ ባለፉት 5 ጨዋታዎች ላይ በሙሉ ድል ማድረግ ችለዋል። ብሬንትፎርድ፣ ብራይተን ኤንድ ሆቭ አልቢዮን፣ ኖቲንግሃም ፎረስት፣ ሳውዝሃምፕተን እና አሁን ደግሞ ኒውካስል ዩናይትድን አሸንፈዋል። ያለፉት 5 ጨዋታ 15 ድፍን ነጥቦችን አገኙ። ኦሌ ዋትኪንስ ግብ ማስቆጠሩን ተከትሎ ለሶስተኛ ተከታታይ ውድድር ዓመት 15 ሲደመር ግቦችን በፕሪሚየር ሊግ አስቆጥሯል። ተጫዋቹ እድሜው መግፋት እንጂ በአውሮፓ ትልቅ ክለቦችም በረብጣ ብሮች መዘወር የሚያስችለውን አይነት ብቃት እያሳየ ነው። በእርግጥ በጥር ዝውውር መስኮት አርሰናል የግሉ ሊያደርገው በርካታ ሙከራ አድርጎ እንዳልተሳካ ይታወቃል። እቺ ግብ ግን የተቆጠረችው በዘንድሮ ውድድር ዓመት በፕሪሚየር ሊጉ 3ኛዋ ፈጣን ግብ ሆናለች። ዩን ዊሳም 22ኛው ሰከንድ ማንቸስተር ሲቲ ላይ፣ ብሪያን ምቤሞ ስፐርስ ላይ 23ኛው ሰከንድ ላይ ያስቆጠሯቸው እነኚህ ፈጣን ግቦች ነበሩ። 3ኛዋ ፈጣን ግብ ኦሌ ዋትኪንስ ኒውካስል ዩናይትድ 33 ሰከንድ ብቻ ነው የፈጀበት የፕሪሚየር ሊጉ የዘንድሮ ፈጣኗ ግብ ሆናለች። 2022-23 የፕሪሚየር ሊግ ዓመት ላይ ከአንድ ደቂቃ በፊት ከተቆጠሩ በርካታ ግቦች በኋላ
በዘንድሮ ውድድር ዓመት ነው በርካታ ግቦችን እየተመለከትን የምንገኘው። አስቶን ቪላ 10 ድል ካለፉት 11 ጨዋታዎች በሁሉም መድረክ አላቸው። 5 ተከታታይም ድል በፕሪሚየር ሊጉ። ኡናይ ኤምሬ እጅግ በጣም አስደናቂ የሚባል ስራን እየሰሩ ይገኛሉ። በእንግሊዝ ፕሪሚየር ሊግ መርሃ ግብር ሲቲም 2-0 በሆነ ውጤት ድል አድርጓል። ሲቲ ኤቨርተንን 2-0 ሲያሸንፍ ግቦቹን ኒኮ ኦሪየል እና ማቴዮ ኮቫቺች አስቆጥረዋል። የማንቸስተር ሲቲ ተጫዋች ኦሪየል በ2025 ባደረጋቸው 10 ጨዋታዎች 5 ግቦችን አስቆጥሮ 2 አመቻችቷል። ይሄ ለሲቲ ጥሩ የሚባል ታዳጊ ይመስላል። ሲቲ በ58 ነጥቦች አራተኛ፣ ኤቨርተን በ38 ነጥቦች 13ኛ ተቀምጠዋል። ቀጣይ ሳምንት ቼልሲ ከኤቨርተን፣ ማክሰኞም ማንቸስተር ሲቲ ከአስቶን ቪላ እንደዚሁ ጨዋታቸውን በእንግሊዝ ፕሪሚየር ሊግ የሚያደርግ ይሆናል። ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ቡድናቸው በጉዲሰን ፓርክ አርሰናልና ሊቨርፑል ማድረግ ያልቻሉትን ማድረጉን ገልጸዋል። ያስመዘገብነው ትልቅ ድል ነው ያሉት ፔፕ ጋርዲዮላ ሊቨርፑልና አርሰናል በዚህ ዓመት በዚህ መጥተው ማሸነፍ አልቻሉም፣ ድሉ በጣም አስፈላጊ ስለነበረ ይገባናል ብለዋል። ለበርካታ ዓመታት ወደ ጉዲሰን ፓርክ መምጣት ትልቅ ክብር ነው። የመጀመሪያ ጨዋታ እዚህ 4-0 እንደተሸነፍኩ መቼም ማረሰውም የስኬቴ መጀመሪያም ነበረ ሲሉ ተደምጠዋል። ጉዲሰን ፓርክም ላይ ማንቸስተር ሲቲ የመጨረሻ ጨዋታውን አደረገ። ኒኮ ኦሪየል ባለፉት 2 የፕሪሚየር ሊግ ጨዋታ 2 ግቦችን ፓላስ ላይና ኤቨርተን ላይ ሲያስቆጥር ኮቫቺችም ባለፉት 2 የፕሪሚየር ሊግ ጨዋታ ፓላስ ላይና ኤቨርተን ላይ እንደዚሁ ግብ አስቆጠረ። ለ12ኛ ተከታታይ ዓመት ውድ ቤተሰቦቻችን ማንቸስተር ሲቲ ከማንቸስተር ዩናይትድ በላይ ሆኖ መጨረሱን በትላንትናው ዕለት አረጋገጠ። ዴቪድ ሞይስም በአጠቃላይ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲን በገጠሙበት 16 ጨዋታ ማሸነፍ አልቻሉም። ትላንትና ሳይቀናቸው ቀርተዋል። ኒኮላስ ጃክሰን ስለ ቼልሲ ሕይወት ተጠይቆ ነበረ። አየሩ በጣም ከባድ ነው ብሏል። ከዛ ውጭ የተቀሩት ነገሮች በሙሉ ግን ምርጥ ናቸው። በቼልሲ በጣም ደስተኛ ነኝ። ለዚህ ቡድን የተሻለኝን ሁሉ አደርጋለሁ። የአየር ሁኔታው ግን እጅግ በጣም ከበድ እንዳለው እሱም አልሸሸገም። ማሬስካ የጆቫኒ ኳንዳ ዝውውር በሳቸው ምክንያት እንደተጠናቀቀ ተረጋግጧል። ፋብሪዞ ሮማኖ ነው መረጃውን ይዞት የወጣው። ወደ ቤተሰቦቻችን ማሬስካም በዚህ ዝውውር ላይ ትልቁን ድርሻ እንደተወጡና ተጫዋቹ በተለይም ከሌሎች ክለቦች አስቀድሞ የሳቸውን ቡድን እንዲቀላቀልና ፕሮጀክታቸውን በማቅረብ ረገድ ትልቁን ስራ ሰርተዋል የተባለው ጆቫኒ ኳንዳ በአውሮፓ 10 ታላላቅ ሊጎች ውስጥ በርካታ እድሎችን የፈጠረም ከ20 ዓመት በታች ተጫዋች እሱ እንደሆነ ይታወቃል። በቀጣይ ክረምት ቡድኑንም እንደሚቀላቀል ይታወቃል። አስቶን ቪላ ማሸነፉን ተከትሎም ነጥቡን 54 አድርሷል። ከቼልሲ እኩል ማለት ነው። ወደ ቤተሰቦቻችን በግብ ክፍያ ብቻ ነው ልዩነቱ። ቼልሲ ደግሞ አሁን ያለው የነጥብ ብዛት 54 ነው። የግድ ማሸነፍ ይጠበቅበታል። እነ ሲቲ ኒካስል በርግጥ ተሸንፎላቸዋል። ጥሩ የሚባለው ዜና ለቼልሲ እሱ ነው። ኖቲንግሃም ፎረስት ወጥ ብቃት አይደለምና የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ቼልሲ አሁን ጥንቃቄ የሚያስፈልገው ሰዓት ላይ ተገኝቷል። ዛሬ ወደ ክራቨን ኮቴጅ አምርተውም ከፉልሃም ጋር ነው ጨዋታቸውን የሚያደርጉት። ሞይሰስ ካይሴዶና ማሎ ጉስቶ ቢጫ ካርድ ካዩ ቀጣይ ጨዋታ ያመልጣቸዋል። በቼልሲ በኩል ማለት ነው። ባለሜዳውን ፉልሃምን እናስቀድም። ባለፉት 5 ጨዋታ ፉልሃም 2 ድል ብቻ ያለው ቡድን ነው። 3ቱን ጨዋታ በሽንፈት ነው የደመደመው። በቼልሲ በኩል ባለፉት 5 ጨዋታ 2 ድል አላቸው። 2ታቸው ወጥተው 1 ሽንፈት እንደዚሁ አጋጥሟቸዋል። በእርስ በርስ ግንኙነታቸውን ቼልሲ በላይነቱን ይወስዳል። 51 ጊዜ ቼልሲ ያሸንፈዋል። 11 ጊዜ ፉልሃም 27 ጊዜያቸው ወጥተዋል። የመጨረሻ 5 ግንኙነታቸውን ነጥለን ከተመለከትን ቼልሲ 3ቱን ሲያሸንፍ ፉልሃም አንድ ጊዜያቸው ወጥተዋል። የመጀመሪያ ዙር ጨዋታ በስታንፎርድ ብሪጅ በዚህ ዓመት ፉልሃም ስታንፎርድ ብሪጅ ድረስ ሄዶ ቼልሲን 2-1 በሆነ ውጤት ድል አድርጎታልና በጨዋታው ላይ የቼልሲ ደካማ አቋም በዚህ ዓመት የተመለከትንበትም አንደኛው ጨዋታ ነበረ። በማርኮ ሲልቫ የሚሰለጥነው ፉልሃም ክራቨን ኮቴጅ 25700 ደጋፊ ፊት የኤንዞ ማሬስካውን ቡድን ቼልሲን የሚያስተናግድ ይሆናል። ማን ጨዋታው ሊወጣ ይችላል? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ አጋሩን። ሊቨርፑሎች ወደ ተጫዋቾች ዝውውር መስኮት በስፋት ሲገቡ በርካታ ዝርዝሮችን በሊስታቸው ላይ ይዘዋል። አንደኛው በሲቲ የሚፈለገውን ሞርጋን ሮጀርስን ነው ተብሏል። በአስቶን ቪላ ቤት እጅግ በጣም አስደናቂ ጊዜን እያሳለፈ የሚገኘው ሞርጋን ሮጀርስ የበርካታ ክለቦችን ቀለብ ሲስብ አሁን ደግሞ የአርኔ ስሎቱን ክለብ ሊቨርፑልንም ቀለብ ስቧል ተብሏል። ሊቨርፑሎች በዝርዝራቸው ውስጥ ከተውታል። በቀጣይ እንደ ሲቲ፣ ማንቸስተር ዩናይትድ፣ ፓሪስ ሰን ዠርሜን ካሉ ክለቦች ጋር ቀጥተኛ ፉክክር ውስጥ ይገባል ተብሎ ይጠበቃል። ሊቨርፑል ተወዳጁን የእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት
ዛሬ አማራጭ ሊሆን ይችላል ካልተሳካም ግን ቀጣይ ሳምንት በራሳቸው መንገድ ሊያረጋግጡት ይችላሉ ለማንኛውም ሊቨርፑል ከሌስተር ሲቲ ጋር ነው ጨዋታውን ወደ ኪንግ ፓወር ስቴዲየም አቀንቶ የሚያደርገው ባለሜዳውን ሌስተር ሲቲን እናስቀድም ሌስተር ሲቲ ባለፉት 5 ጨዋታ ድል የሚባል ነገር የለውም ትልቁ ውጤቱ ባለፉት 5 ጨዋታ ከብራይተን ጋር 2-2 ያጠናቀቀው ጨዋታ ነው ከዛው ውጪ በተሸነፈባቸው 4 ጨዋታዎች ግብ እንኳን ያላስቆጠረ ቡድን ነው ሊቨርፑል በአንጻራዊነት በጣም ደካማ ሳምንትን ያሳለፈበት 5 ሳምንቶችን አይተናል በሶስቱ ተሸንፏል 2 ጨዋታ ብቻ ድል አድርጓል በፓሪስ ሰን ዠርሜን በኒውካስል ዩናይትድ በፉልሃም የተሸነፉበት ጨዋታ ደግሞ ተጠቃሽ ናቸው በርስ ግንኙነት ሊቨርፑል 55 ጊዜ ሌስተርን ሲያሸንፍ ሌስተር 41 ጊዜ ያሸንፈዋል 25 ጊዜ ያቻወጥቷል የመጨረሻ 5 የርስ በርስ ግንኙነት ነጥለን ካየን ግን ሊቨርፑል 5ቱንም ድል አድርጓል በሩድ ቫን ኒስተልሮይ የሚሰለጠነው ሌስተር ሲቲ በአርኔ ስሎት የሚሰለጠነው ለሊቨርፑልን ኪንግ ፓወር ስቴዲየም 32312 ደጋፊት ምሽት 12:30 ያስተናግዳል ጨዋታውን ማሸነፍ ለሊቨርፑል ምናልባትም ወይ ዋንጫውን ማረጋገጫ ወይ ቀጣይ ሳምንት ዋንጫውን ለማረጋገጫ መንገድ ይሆነዋል ግምታችሁን አስፍሩልን የጨዋታውን አሌሃንድሮ ጋርናቾም በማንቸስተር ዩናይትድ ቆይታው አሁንም እርግጥ አይደለም ስሙ በቼልሲ ተጫዋቾች ዝርዝር ውስጥ እንዳለ ዴቪድ ኦርኔስት ያረጋግጧል ቀጣይ ክረምት ላይ ይህ ተጫዋችም በማንቸስተር ዩናይትድ ቆይታው ሲወሰን ከክለቡ የሚለቅ ከሆነ ቼልሲዎች ቁጥር 1 ኢላማቸው መሆኑም ነው የተረጋገጠው ምናልባት ለዩናይትድ ጥሩ የሚባለው ዜና የኒኮ ዊሊያምስ ጉዳት ነው ተጫዋቹ ከ10 ቀን በኋላ ከማንቸስተር ዩናይትድ ጋር በሚያደርጉት የዩሮፓ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በሳን ማሜስ ሲደረግ ላይገኝ እንደሚችል ነው መረጃዎቹ እየወጡ የሚገኙት ተጫዋቹ ዛሬ በሪያል ማድሪድ ጨዋታ ላይም ክለቡን አይወክልም ለማንኛውም የተጫዋቹ አለመኖር ለዩናይትድ ተከላካዮች እፎይታንም ሊሰጥ ይችላል ዩናይትድም ከሜዳ ውጪ ድል አድርጎ የሚመጣ ከሆነ ያለ ጫና እንዲጫወት ያደርገዋልና ምናልባት ለዩናይትድ ጥሩ የሚባለው ዜና ለአትሌቲኮ ቢልባኦ ግን መጥፎ ዜና ነው ዛሬ የቱርክ የመገናኛ ብዙሃን ሰበር ዜና እያሉ አንድ ነገር ሲያጋሩ ነበር ቪክተር ኦስሜን ለዩናይትድ ለመፈረም ተስማምቷል የሚል ነው እኛ ከታማኝ የዜና ምንጮችና ለማንቸስተር ዩናይትድ ቅርብ ሆኑ የዜና ምንጮች ለማረጋገጥ ያደረግነው ጥረት አልተሳካም ወደ ቤተሰቦቻችን የቱርክ አብዛኛው የመገናኛ ብዙሃን ግን የ5 ዓመት ኮንትራት ይፈርማል 60 ሚሊዮን ዩሮ ዩናይትድ ለናፖሊ ይከፍላል በአመት 12.8 ሚሊዮን ፓውንድ ያገኛል እያሉ መረጃዎችን እያወጡ ነው ለማንኛውም ወደ ቤተሰቦቻችን ታማኝ የዜና ምንጮች የሚያረጋግጡት ከሆነ መረጃውን እኛም እናጋራችኋለን የቱርክ የመገናኛ ብዙሃን ግን መረጃው ደርሶናል እያሉ ይሄን መረጃ በስፋት ሲያናፍሱት ነበር አንቶኒ ዩናይትድን ከለቀቁ ተጫዋቾች ግን ደግሞ ስለ ዩናይትድ ሁሉ መልካም ነገር ከሚያወሩት ይጠቀሳል አንቶኒ ስለ ሩበን አሞሪም ሐሳቡን አጋርቷል ከሱ ጋር ለአጭር ጊዜ የሰራውት ነገር ግን በጣም ጥሩ አሰልጣኝ ነው እናም በጣም አስተዋይም ነው ብሏል ማንቸስተር ዩናይትድ በአሁኑ ሰዓት በአስቸጋሪ ሁኔታና ወቅት ነው እያሳለፈ የሚገኘው ነገር ግን እሱ ሩበን አሞሪም ጥሩ አሰልጣኝ ነው ከሱ ጋር ጥሩ ግንኙነት ነበረኝ ግን አዲስ ፈተና ያስፈልገኝ ስለነበረ ክለቡን ለቀቅ ያለው ሆነ በሪያል ቤተሰቤት ደስተኛ ነኝ ዩናይትድ ግን መልካሙን ሁሉ እንዲገጥመው ሁሌ መመኘለታለሁ ሩበን አሞሪም ግን ምርጥ ሰው መሆኑን አልክድም ብሏል ምናልባት ዳግም ለመገናኘት ጥሩ መንገድ ሊከፍት ይችላል እየተባለ ነው ከኤሪክ ቴን ሃግ ጋር በተያያዘ አመስጋኝ ነኝ ብሏል ኤሪክ ቴን ሃግን በኔዘርላንድም ውስጥ ሆነ በእንግሊዝ ህይወት በጣም እንዲቀለኝ ከረዱኝ ሰዎች አንደኛው ነው በጨዋታ እድሎች በፈለኩ መንገድ ባላገኝም ግን ያሰልጣኙ ምርጫ ነበርኩኝ ምንም አይነት ቂምም ሆነ ሌላ ነገር በኤሪክ ቴን ሃግ ላይ የለኝም በተቃራኒው ግን ላደረገልኝ ነገርም አመስገን እፈልጋለሁ በእርግጠኝነት በእኔ ተጫዋችነት ታሪክ ውስጥም ሚና ከነበራቸው ሰዎች አንደኛው ነው ብሏል ጃክ ሙርሃውስ ዛሬ በማንቸስተር ዩናይትድ ቡድን ውስጥ ይጠበቃሉ ወደ ቤተሰቦቻችን በቋሚ አስተላለፍ ውስጥ ሌላኛው ማንቸስተር ዩናይትድ ቤት ለመጀመሪያ ጊዜ ማርቲን ቾድ ኦቢ በቋሚ 9 ቁጥር ቦታ ላይ ሊጀምር እንደሚችል መረጃዎች እየወጡ ነው ምክንያቱ ደግሞ ለኤሮፕ ሊግ ጨዋታ ሲባል ማንቸስተር ዩናይትድ ቤት ለተጫዋቾች ረፍት ይሰጣልና አንደኛው የሚጠበቀው የአጥቂ ስፍራ ላይ ለውጥ ነው ቾድ ኦቢ በቋሚነት ዛሬ ሊጀምር ይችላል ተብሎ ይጠበቃል ማንቸስተር ዩናይትድ ግን ከወልቭስ ቀላል ፈተና አይደለም የሚጠብቀው ወደ ቤተሰቦቻችን ላርሰን የወልቭሱ ተጫዋች ባለፉት 4 ጨዋታ 5 ግቦችን ያስቆጠረ በጣም አደገኛው ተጫዋች ነው ማንቸስተር ዩናይትድ ቤት መጠንቀቅ ካለባቸው ዛሬ ወልቭስን ነው ግን ኦፕታ በቁጥራዊ መረጃው 49.6% ለዩናይትድ የማሸነፍ ቅድመ ግምት እንደዚሁ ሰጥቶታል ኦልትራፎርድ ላይ ነው ጨዋታው የሚደረገው ኡጋርቴ መጠንቀቅ አለበት ቢጫ ካርድ ካየቀጣይ ጨዋታ ያመልጠዋል ግን ስለመሰለፉ ምርግጥ አይደለም ማንቸስተር ዩናይትድ ባለፉት 5 ጨዋታ ሊሆነን 5-4 ያሸነፈበት ድሉ ብቻ ነው ተጠቃሽ ከዛ በተረፈ በሁለት ተሸንፎ በሁለታቸው ወጥቷል
ወልቭስ በአንጻራዊነት 4 አሸንፎ አንዳቸው ወጥቷል። በአንጻራዊነት ካየን ወልቭስ ጥሩ ሳምንት አሳልፎ ነው የሚመጣው። ዩናይትድ 52 ጊዜ አሸንፈዋል። ወልቭስ 37 ጊዜ ዩናይትድን ድል አድርጓል። 20 ጊዜ አቻ ነው የተለያዩት። የመጨረሻ 5 ግንኙነት ግን ዩናይትድ 4ቱን አሸንፎ ወልቭስ 1 አሸንፏል። ለመጨረሻ ጊዜ ወልቭስ ነው ያሸነፈው ሞሊኒክስ ስቴዲየም ላይ ዩናይትድን 2-0 ያሸነፈበት። ዛሬ ልክ በኢትዮጵያን አቆጣጠር 10 ሰዓት ሲል በሩበን አሞሪም የሚሰለጥነው ማንቸስተር ዩናይትድ በቪቶ ፔሬራ የሚሰለጥነውን ወልቭስን ኦልድ ትራፎርድ 74140 ደጋፊ ፊት ያስተናግዳል። ውጤት ግምታችሁን ልታጋሩን ትችላላችሁ። በዳኝነት ዘመኔ ካጫወትኳቸው ተጫዋቾች ሁሉ ምርጥ ስብዕና ያለው ተጫዋች እና እጅግ በተለየ መንገድ የማከብረው የቀድሞ የአርሰናል ተጫዋች ቶማስ ሮሴስኪን ነው ይላሉ። ይህንን ያሉት ደግሞ በዳኝነት ለረጅም ጊዜ በፕሪሚየር ሊግ የምናውቃቸው ማርቲን አትኪንሰን ነበሩ። እሳቸውም እግር ኳስ ካቆመን በኋላ የመሰናበቻ ጨዋታውን በዳኝነት እንድመራ ግብዣ ያቀረበልኝ ለኔ ነበር ብለዋል። ቶማስ ሮሴስኪን ደግሞ የአርሰናል ደጋፊዎች ያ በደንብ ኳስን ፖሰስ አድርጎ በሚጫወተው አርሰናል ውስጥ ቁልፉን ሚና ሲወጣ በተለይም በአርሰን ቬንገር ዘመን ያስታውሱታል። እናንተ ማትረሱት ትዝታችሁ ምንድነው? የአርሰናል ደጋፊዎች ከቶማስ ሮሴስኪ ጋር በተያዘ አጋሩን። የአርሰናል የቀድሞ አሰልጣኝ ታሪካዊ ሽሬው አርሰን ቬንገር ቶማስ ፓርቴ በዚህ ሳለ አርሰናል እየሰጠ ከሚገኘው ዘርፈ ብዙ ጥቅም አንጻር አዲስ ኮንትራት ሊቀርብለት ይገባል ብለዋል። እሳቸው ተጫዋቹ እያሳየ በሚገኘው ብቃት በጣም መደሰታቸውን ገልጿል። እኔ በዚህ ሰዓት ፓርቴ ለክለቡ እየሰጠ ከሚገኘው ግልጋሎት አንጻር ተጨማሪ ዓመታትን መቆየት አለበት ብዬ አስባለሁኝ። በጣም ጥሩ ስራም እየሰራ ነው ብለዋል። የቶማስ ፓርቴ ብቃት በእርግጥ ዘንድሮ በጣም የተለየ ነው። ያውም በጉዳት ብዙ የሚያጡት ተጫዋቻቸው ዘንድሮ ግን ወሳኙ ተጫዋች ሆኗል። በቀጣይ እንደውም የፓሪስ ሰን ዠርሜን ጨዋታ ላይ አለመገኘቱ ለአርሰናል ስጋት እስኪባል ድረስ የተጫዋቹ ሚና በትልቁ እየተነሳ ይገኛል። በዚህ ውድድር ዓመት በሁሉም ውድድሮች ለአርሰናል ቡካዮ ሳካ 11 ግብ 13 አሲስት፣ ዴክላን ራይስ 7 ግብ 9 አሲስት፣ ካይ ሃቨርትዝ 15 ግብ 4 አሲስት፣ ኦዴጋርድ 5 ግብ 7 አሲስት፣ ሜሪኒዮ 8 ጎል 4 አሲስት፣ ማርቲኔሊ 8 ጎል 5 አሲስት አለው። አርሰናል ጥገኛ አይደለም ዘንድሮ በአንድ ተጫዋች ላይ ሁለገብ ሆኗል። አንድ ነገር ግን ይጎለዋል። አሁንም አርሰናል እነኚህ የመሳሰሉ ግብ አስቆጣሪ ቢኖርም ግን በአመት 20 እና ከዛ በላይ ግብ የሚያስቆጠር በፕሪሚየር ሊግ ብቻ አጥቂ ግን ስለማስፈለጉም ምንም ጥያቄ የሚነሳ አይደለም። ኤስ ሚላን እና ናፖሊ ያኮቭ ኪዮርን ለማስፈረም ፍላጎት አላቸው። ኪዮር በቀጣይ ክረምት አርሰናልን ለቆ ወደ ሌሎች ክለቦች ያመራል ተብሎ ይጠበቃል። ዴቪድ ኦርኔስቲም የተጫዋቹ መዳረሻ እርግጥ ባይሆንም መልቀቁ አይቀሬ ነው ብሏል። ሚላን እና ናፖሊ በትኩረት እየሰሩ ነው። አርሰናል የላዚዮን አማካይ ኒኮ ሮቮላን ሁኔታም እንደዚሁ በቅርብ ርቀት እየተከታተለ መሆኑ ተዘግቧል። ተጫዋቹ ገና 23 ዓመቱ ነው። ከዩቬንቱስ በውሰት ለላዚዮም እየተጫወተ ይገኛል። አርሰናሎች በጥብቅ እያዩት ከሚገኙ ተጫዋች አንደኛው ነው ተብሏል። በአርሰናል በኩል ዛሬ እንግዲህ እነ ቶማስ ፓርቴ፣ ዴክላን ራይስ እና ማርቲን ኦዴጋርድ ቢጫ ካርድ ካዩ ቀጣይ ጨዋታ ያልፋቸዋል። ጥንቃቄ ይፈልጋል። በእርግጥ አርሰናል ከዚህ በኋላ እንኳን ለፕሪሚየር ሊግ ቦታ ሰጥቶ ይጫወታል ተብሎ አይጠበቅም። ባለሜዳው ኢፕስዊች ታውን ነው። ባለፉት 5 ጨዋታ 1 ድል 3 ሽንፈት 1 አቻ። አርሰናል ባለፉት 5 ጨዋታ 3 ድል 2 አቻ አለው። በርስ በርስ ግንኙነት አርሰናል 31 ጊዜ አሸንፏል። ኢፕስዊች 18 10 ጊዜ አቻ ወጥቷል። የመጨረሻ 5 ግንኙነት አርሰናል 4ቱን አሸንፎ ኢፕስዊች አንዴ 2011 በካራባው ካፕ አርሰናልን 1-0 ያሸነፈበት ጨዋታ ተጠቃሽ ነው። ዛሬ ልክ 10 ሰዓት ሲል በኢትዮጵያን አቆጣጠር በኬራን ማክነን የሚሰለጥነው ኢፕስዊች ታውን በማይክል አርቴታ የሚሰለጥነው አርሰናል ፖርትማን ሮድ ስቴዲየም 30,311 ደጋፊዎች ፊት ያስተናግዳል። የጨዋታ ግምታችሁን አድርሱን። ምናልባት ጨዋታዎች ለመከታተል እንጠቁማችሁ ዘንድ በፕሪሚየር ሊግ ፉልሃም ከቼልሲ፣ ኢፕስዊች ከአርሰናል፣ ማንቸስተር ዩናይትድ ከወልቭስ 10 ሰዓት፣ ሌስተር ሲቲ ከሊቨርፑል 12 ሰዓት ከ30፣ በላሊጋ ቫያዶሊድ ከኦሳሱና፣ ቪላሪያል ከሪያል ሶሴዳድ፣ ሴልታ ቪጎ ከአላቬዝ፣ ሪያል ማድሪድ ከአትሌቲኮ ቢልባኦ፣ በጣሊያን ሴሪያ ኢምፖሊ ከቬንዚያ፣ ቦሎኛ ከኢንተር፣ ኤስ ሚላን ከአታላንታ፣ በጀርመን ቡንደስሊጋ አውግስቡርግ ከፍራንክፈርት፣ ዶርትመንድ ከሙንችግላድባሽ፣ ሴንት ፓውሊን ከባየር ሌቨርኩሰን፣ በፍራንስ ሊጋ ሊል ከኤግዤር 10 ሰዓት ሲል የሚጀምር ጨዋታ ነው። ብሪስት ከሌንስ፣ ኒንስ ከአንገር፣ ሬምስ ከቱሉስ፣ ሴንት ኢቲየን ከሊዮን ይጫወታሉ። ትልቁ ጨዋታ ትላንት የነበረው ባርሴሎና ሴልታ ቪጎን 4-3 ውጤት የቀለበሰበት ጨዋታ ግን ትላንት ከነበሩ አዝናኝ ጨዋታዎች አንዱ ነበር። በድጋሜ ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ። በዓሉ ድል የምታደርጉበት ይሁን ብለናል። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ መርጠን ያሰናዳንላችሁ ስፖርታዊ ጥንቅሮች ፍጻሜያቸው እዚህ ጋር ሆኗል። በቀጣይ እስክንገናኝ በያላችሁበት ሰናይ ቀን ይሆንላችሁ።